ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ከቁጥር 31 ጀምሮ ስናነብ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ እንግዲህ ሰውነንና በመውጣት በመግባታችን በህይወት መንገዳችን ሁሉ በመናልፍባቸው ነገሮች እንደነበርን አንቀጥልም። እድሜ ሲቆጠር ዘመን አልፎ ዘመን ሲተካ በተወሰነ መልኩ ድካም፣ እርጅና እና ሌሎች ነገሮች በህይወታችን ውስጥ ይሆናሉ። ስለዚህ እንደ ቀድሞ መቀጠል አንችልም። እንደዚሁም ደግሞ አቅማችን እየቀነሰ ይሄዳል። በተለያየ መንገድ ደግሞ ተፈላጊነታችንም ጠቃሚነታችንም እያነሰ ይሄዳል። ስለዚህ በህይወት ያለ ነገር ታውቃላችሁ ያረጃል፣ ራሱን ያድሳል። አበባም ቢሆን የትኛውም ነገር ቢሆን እንደዛ ነው እና ንስር ራሱን የሚያድስ ተፈጥሮ ያለው ፍጥረት ነው። ከዛ ተነስተን ራስን ስለማደስ ጠዋት ተነጋግረናል። ስለዚህ ራስን ማደስ አለብን። ሌላ መጥቶ የሚያድሰን አካል የለም። እኛ ነን ራሳችንን ማደስ ያለብን ብለን ካልን የመጀመሪያው ልናድስ የሚገባው ነገራችን ምንድነው ሲባል አእምሮአችንን እንደሆነ እናስተውላለን። የምትጽፉ ሰዎች አእምሮም የማደስ አስፈላጊነትን አቅልለህ ማየት የለብህም ብላችሁ ጻፉ። አእምሮን የማደስ አስፈላጊነትን በፍጹም አቅልላችሁ ማየት የለባችሁም እና ስትጽፉት ራሱ በወኔ ጻፉት። እሺ በወኔ ጻፉት። በወኔ ጻፉት። አእምሮን የማደስ አስፈላጊነትን አቅልለህ ማየት የለብህም። ምክንያቱም አእምሮክ የጦር ሜዳ እንጂ የመጫወቻ ሜዳ አይደለም። የሰው አእምሮ ማለት ባትል ፊልድ ማለት ነው። የህይወቱ ጦር ሜዳ የሚደረገው በሰው አእምሮ ውስጥ ነው። ወዳጆቼ አእምሮ የሰው ልጅ ዋነኛ ክፍል ነው። መታደስ ያለበት ለዛ ነው። ጻፉ። የሰው ልጅ ዋነኛ ክፍል አእምሮ ነው። ልክ የመኪና ዋነኛ ክፍል ሞተር እንደሆነ ዋናው ክፍሉ ሞተሩ ጤነኛ ሲሆን ለመጓዝ ለመሄድ በፀሐይ በጨለማ በተለያየ ሁኔታ ውስጥ ማለፍ እንደሚችል የሰው ልጅ ዋነኛ ክፍሉ አእምሮ ነው። ዋና ክፍሉ። ስለዚህ በሌላ አማርኛ ደግሞ የሰው ልጅ አእምሮ መታደስ ያለበት የጦር ሜዳ ስለሆነ ነው። በየትኛውም መልኩ በህይወታችሁ የሚያልፉ ሰልፎች የሚከናወኑት በአእምሮአችሁ ላይ እንደሆነ እንድታውቁ ይገባል። እንደውም እንደዚህ የሚባል አባባል አለ። ሰው የሚያድረው አእምሮ በሚውልበት ቦታ ነው ይባላል። ጻፉ። ሰው የሚያድረው አእምሮ በሚውልበት ቦታ ነው። ህይወታችሁ፣ እንቅስቃሴያችሁ፣ ትራንዛክሽናችሁ፣ መውጣት መግባታችሁ በጠቅላላ የት አካባቢ ነው ቢባል አእምሮአችሁ ባለበት አካባቢ ነው። እንደዚሁም ሰውን ሰው ሊያስብለው የሚችል ዋነኛ ነገሩ እግሩ አይደለም። ሰውን ሰው ሊያስብለው የሚችለው ዋነኛ ነገሩ እጁ አይደለም፣ አይኑ አይደለም፣ አእምሮ ነው። ሰውን አእምሮን የማደስ አስፈላጊነት ቀላል እንዳልሆነ እንድትገነዘብ ፈልጋለሁ። አቅል ለማየት የለብህም። ኦኬ ራስን የምታድስ ከሆነ የትኛውን ክፍልህን ነው የምታድሰው ከተባለ በዋነኛነት አእምሮህን ነው። አእምሮ ዋናው ማንነት ነው። ኦኬ ይሄን የነገርኳችሁ ለምንድን ነው? የጦር ሜዳ ነው፣ የመጫወቻ ሜዳ አይደለም። አእምሮክ ዝም ብለህ ፊልም የምታይበት፣ ሙዚቃ የምታይበት፣ ዝም ብለህ ባትል ፊልድ ነው። የህይወትህ ድልም የህይወትህ ውድቀትም የሚወሰንበት ቦታ አእምሮክ ነው። ሰው አእምሮ ውስጥ ከተሸነፈ በዕለት ተዕለት እንቅስቃሴው አሸናፊ የሚሆንበት ምንም ምክንያት እንደሌለ እንድትገነዘቡ እንድታቁ እፈልጋለሁ። ወዳጆቼ ቅድም እንደነገርኳችሁ ታውቃላችሁ፣ ሰው እጁን አጥቶ መኖር ይችላል። ሰው እግሩን አጥቶ መኖር ይችላል። ሰው አይኑን አጥቶ መኖር ይችላል። ሰው ጥርሱን አጥቶ መኖር ይችላል። ሰው አእምሮውን ካጣ ግን መኖር ነው የሚያቆመው። የሰው ልጅ ዋነኛ ክፍል ወይም ሰውን ሰው የሚያሰኘው ነገር ቢኖር አእምሮ ነው። ወዳጆቼ ለምሳሌ ሰውን ከእንስሳ የሚለየው ነገር ምንድነው? አእምሮ ነው። እንስሳትም እግር አላቸው፣ አፍንጫ አላቸው፣ ይበላሉ፣ የተለያየ ነገር ያደርጋሉ። እኛን ከእንስሳት የሚለየን ክፍላችን አእምሮአችን እንደሆነ ማወቅ ያስፈልጋል። የምትጽፉ ከሆነ ጎንበስ ብላችሁ አእምሮ ማለት ማንነት ማለት ነው። አእምሮውን ያደሰ ሰው ሁለንተናውን የሚያድስ ሰው ነው። አእምሮ ማለት ማንነት ማለት ነው። አእምሮ ማለት እሺ፣ ውስጣዊ ህይወታችን ማለት አእምሮአችን ማለት ነው፣ ወይም ሐሳባችን ማለት ነው። ውስጣዊ ህይወታችን ማለት እኛ ከውጭ እንታያለን፣ ሃርድዌራችን ይታያል፣ ጥርሳችን፣ እጃችን፣ እግራችን፣ ሰውነታችን ምናምን ይታያል። ነገር ግን
ውስጣዊ ህይወታችን ማለት እኛ ምናስበው ማለት ነው። ጻፉ። ውስጣዊ ህይወታችን አሁን የውስጥ ማንነት ሲባል ምታስበው ማለት ነው። ሰይጣን በህይወታችሁ ላይ የበላይነት የሚኖረው በአስተሳሰባችሁ ውስጥ ወይም በአእምሮአችሁ ውስጥ የአመለካከት ምሽግ ሲኖረው ነው። ሰይጣን በህይወታችን የበላይነት የሚኖረው በአእምሮአችን ውስጥ የአስተሳሰብ ምሽግ ሲኖረው ነው። እንደምታውቁት በጦር ሜዳ ድልን ከሚወስኑ ነገሮች መካከል ምሽግ አንዱ ጉዳይ ነው። ምሽግ ጠላታችሁን የምታጠቁበት ከጠላታችሁ የምትከላከሉበት እንደሆነ የድላችሁ መወሰኛ ስፍራ እንደሆነ ይሁኝኔ ሰይጣን በእኛ ህይወት ላይ የበላይነት የሚኖረው ቤትም መልኩ ሳይሆን በአእምሮአችን ውስጥ ያስተሳሰብ ምሽግ ሲሰራ ነው። በምንሰማው በምናየው በዕለት ተዕለት እንቅስቃሴያችን በመውጣት በመግባታችን በኩል አድርጎ ለሱ እድል ፋንታ ለሱ የእግር መርገጫ የሚሆነው የአስተሳሰብ ምሽግ ውስጣችን ክሬት ያደርጋል። ወደ ፈለገበት የሚወስደን የፈለገውን ነገር እንድናደርግ የሚያደርገን በእኛ ውስጥ የአመለካከት ምሽግ በመስራት ነው። ስለዚህ ከህይወታችን ላይ የሰይጣንን የበላይነት ማስቆም ካለብን ከአእምሮአችን ውስጥ የአስተሳሰቡን ምሽግ እኛ ማፍረስ መቻል አለብን። ሰይጣን ወዳጆቼ ጨለማ ውስጥ ሆኖ የሚዋጋችሁ ከመሰላችሁ፣ ሰይጣን የሆነ ዛፍ ስር ገብቶ የሚዋጋችሁ ከመሰላችሁ፣ ወይም ሌሊት ከ9 ሰዓት በኋላ እየመጣ የሚዋጋችሁ ከመሰላችሁ ተሳስታችኋል። የመጀመሪያ ህይወታችሁን ምስቅልቅል ማድረግ ሲፈልግ የሚያደርገው በእናንተ አእምሮ ውስጥ የአስተሳሰብ ምሽግ ክሬት ነው የሚያደርገው። አእምሮ ውስጥ ሁኔታዎቹን ያመቻቻል። ስለዚህ አእምሮአችሁ ሲታደስ የሰይጣን በህይወታችሁ ላይ የበላይነት እንዳይኖረው ሁኔታዎችን ማስተካከል ትችላላችሁ ማለት ነው። እንዲህ ብላችሁ ጻፉ። የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ድርጊቱ የሚነግረን ምን እንደሚያስብ ነው። ቃል አውጥቶ በሐሳብና በቃላት በቋንቋ እማስበው ይሄን ነው ብሎ ባይነግረንም የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ምክንያቱም እጃችን የሚያደርገው አፋችን የሚናገረው አእምሮአችን የሚያስበው ነው። ከየትም አምጥተህ አይደለም እጅህ የሚያደርገው ወይም አንደበት የሚናገረው። ለምሳሌ ይኸውላችሁ ይሄን እጄን የሚያዘው አእምሮዬ ነው። አእምሮዬ ሳያዘው እጄ ከተዘረጋ በሽታ ነው። አቤት የነርቭ ችግር ነው። እና ለምሳሌ አእምሮአችሁ ሳያዘው እጃችሁ ዝም ብሎ ሊዘረጋ አይችልም። እጃችሁ ከአእምሮአችሁ የሚደርሰው መልእክት ነው የሚተገብረው። አንደበታችሁም እንደዚሁ። ጌታ ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 12 ከቁጥር 34 እስከ 35 በልብና በአፍ መካከል ቀጥታ ግንኙነት እንዳለ ይናገራል። ልብ በሌላ ቦታ አእምሮ የሚለውን ሐሳብ የሚተካ እንደሆነ እንድታውቁ ፈልጋለሁ። የሚታደሰው ዋነኛ የህይወታችን ክፍል አእምሮአችን ነው። ለምን? አእምሮአችን የጦር ሜዳ ነው። አእምሮአችን ውስጥ ነው ሰይጣን በእኛ ህይወት ላይ የበላይነት ለማግኘት ያስተሳሰብ ምሽግ የሚከፍተው። አእምሮአችን ማለት እኛነታችን ማንነታችን ማለት ነው። የሰው የመሆናችን ዋነኛ ትርጓሜ ነው አእምሮ ማለት። ወዳጆቼ ያልታደሰ አእምሮ ጻፉ የክፋት ምንጭ ነው። የክፋት ምንጭ ነው ያልታደሰ አእምሮ። ክፋት ይወዳል። ያልታደሰ አእምሮ ዲያብሎሳዊ ነው፣ ሰይጣናዊ ነው ያልታደሰ አእምሮ። ምክንያቱም በተለያየ መልኩ ከምንሰማው ከምናየው ከግንኙነታችን በተለያየ አቅጣጫ አእምሮአችን የሚያቆሽሹ ብዙ ነገሮች ይኖራሉ። ስለዚህ ሰው አእምሮ ካልታደሰ ዲያብሎሳዊ ነው የሚሆነው። ሰው አእምሮ ካልታደሰ ወይም አእምሮ ያልታደሰ አእምሮ የክፋት ምንጭ ነው የሚሆነው። የክፋት ምንጭ ነው የሚሆነው። በነገራችን ላይ በአእምሮ መታደስና በጤነኛ አእምሮ መካከል ልዩነት አለ ብላችሁ ጻፉ። ጤነኛ አእምሮ አለክ ማለት እና የታደሰ አእምሮ አለክ ማለት አንድ አይነት ነው ማለት አይደለም። የአእምሮ መታደስ ማለት ጤነኛ አእምሮ መያዝ ማለት አይደለም። ምን ማለት ነው? በጣም ብዙ ሰው ጤነኛ አእምሮ አለው። በአግባቡ ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ያገባል፣ ልጅ ይወልዳል፣ ስራ ይሰራል፣ ወጥቶ ይገባል። በቃ ይሄ ጤነኛ አእምሮ ነው። አንተ የሚያስፈልግህ ጤነኛ አእምሮ አይደለም። የሚያስፈልግህ የታደሰ አእምሮ ነው። ጻፉ። የሚያስፈልገኝ ጤነኛ አእምሮ አይደለም። ጤነኛ አእምሮ ይሄ መካኒካል የሆነውን ጉዳይ
ማድረግ የሚጠበቅበትን ጉዳይ በትክክል የሚያደርግ ወጥቶ የሚገባ ሰዓቱን ጠብቆ ነገሮችን የሚያደርግ የሚወጣ የሚገባ እነዚህ ነገሮች ያደርጋል። ነገር ግን አሁን የአእምሮ መታደስ ብለን ስንል እያወራን ያለነው ስለ አእምሮ ጤንነት አይደለም። ምን ማለት ነው የአእምሮ መታደስ የሚለውን በኋላ ነግራችኋለሁ። ነገር ግን እንድታቁልኝ የሚፈልገው ነገር ምንድነው? በአእምሮ መታደስና በአእምሮ ጤነኝነት መካከል ልዩነት አለ። እንዲህ ብላችሁ ጻፉ። መታደስ ከአእምሮ ጤነኝነት ይበልጣል። ሰው አእምሮ ካልታደሰ ሽንፈት፣ ትግል፣ ግራ መጋባት፣ እዚህ ውስጥ ብዙ ነገሮችን ማድረግ ትችላላችሁ። የህይወቱ መገለጫ ነው የሚሆነው። ታውቃላችሁ፣ የትኛውም ባህሪያችን የአእምሮአችን ቅኝት ውጤት ነው። የትኛውም ባህሪያችን ጻፉ። እንዲህ ብላችሁ ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። መቼም የህይወትን እንቆቅልሽ ፍቺ አታገኘው። የህይወትን እንቆቅልሽ ፍቺ የምታገኘው አእምሮህን በማደስ ብቻ ነው። አእምሮን ሪስቶር በማድረግ ብቻ ነው። አሁን በጣም ብዙ ሰው ምንድነው ካላችሁኝ በራሱ ላይ ራሱ ደብቆ አብሮ ነው ከቤተሰብ ጋር የሚፈልገው። አብሮ ከቤተሰብ ጋር ስራ ይፈልጋል። አብሮ ከቤተሰብ ጋር ብዙ ነገር ይፈልጋል። ደብቆታል። በአጭር አማርኛ ምን ማለት ነው? ቁልፉን ውጥኸው አቤት ቁልፉን አብረ ከቤተሰብ ጋር እየየ ያልክ ቸርችም ሄደ ጸበልም ሄደ ሐኪም ቤትም ሄደ ብትፈልገው አይገኝም። ራስ ላይ ቆለፍከው ራስ ነህ፣ እደበከው ራስ ነህ። ይሄንን ነገር ልትቀይር የምትችለው አእምሮን በማደስ ብቻ ነው። አሁን አንተ ጤነኛ ስለሆንክ ስለምትበላ ስለምትጠጣ ሰዓትን ጠብቀ ከብቶችም ይገባሉ 12 ሰዓት የአያቴ ከብቶች ነበሩ። ሲመሽ 12 ሰዓት ተከታትለው መስመር ይዘው ወደ ቤት ይገባሉ። ያልታደሰ አእምሮ ሌባውን የደበቀ ፖሊስ ነው። ጻፉ ቀጥላችሁ። ታውቃላችሁ በጣም የሚከብደው የተኛ ሰው መሸከም እንደሆነ። ሰው ከተኛ ሰውየውን መሸከም እንደሚከብድ ታውቃላችሁ። ለምሳሌ እኔ አሁን ተሸከመኝ ብዬ ብልህ ካልተኛው አልከብድም። በጣም የተኛ ሰው መሸከም ይከብዳል። ከተኛ ሰው በላይ መሸከም የሚከብደው አእምሮ ያልታደሰ ሰው። አሁን ይኸውልህ ቤተሰቦች ግፍግፍ ያላቸው ያንተ ነገር ኦልሬዲ እንደተኛ ቁጠረው። ግፍግፍ ያላቸው ሸክም ነው የምትሆነው። ሰው አእምሮ ካልታደሰ ሸክም ነው የሚሆነው። በሰው ላይ፣ በሀገር ላይ፣ በቤተሰብ ላይ፣ በብዙ ነገሮች ላይ ሰው አእምሮ ካልታደሰ ሸክም ነው የሚሆነው። ጻፉ እንዲህ ብላችሁ። አሁንም ያልታደሰ አእምሮ ከመጠን በላይ ስለ ራሱ ያስባል። ለምሳሌ ከመጠን በላይ ስለ ራስ ማሰብ ማለት ትዕቢት ማለት ነው። ጻፉ። ትዕቢት የጨለማ አስተሳሰብ ነው። የጨለማ አስተሳሰብ ነው ትዕቢት ማለት። ለምሳሌ ያልታደሰ አእምሮ አንዱ መገለጫው ትዕቢት ነው። ትዕቢት የጨለማ አስተሳሰብ ነው። ዲያብሎስን ያዋረደ ነው። ናቡከደነጾርን ሳር ያስጋጠ ነው። መላእክትን አጋንንት ያደረገ ነው ትዕቢት። ጻፉ። ያልታደሰ አእምሮ ከብዙ ትክክል ይልቅ ትንሽ ስህተት ያበሳጨዋል። አእምሮን ማደስ ያለብህ ለዛ ነው። ህይወት አብሶሉትሊ ፐርፌክት ሊሆን አይችልም። ብዙ መልካም እንኳን ቢኖር ትንሽ ስህተት እንዳያበሳጭህ አእምሮ መታደስ አለበት። የተወሰኑ ነገሮችን ልንገርህ ብዬ ነው። ጻፉ። ያልታደሰ አእምሮ ንግግሩን አሳምሮ ኑሮን ያዝረከርካል። አሁን በጣም ብዙ ሰው ንግግሩ በጣም ነው የሚያምረው፣ ሲያወራ በጣም ነው ደስ የሚለው፣ ግን ኑሮውን ስታየው ዝርክርክ። እሱ ብቻ አይደለም፣ ቀልጣፋ ነው፣ ነገር ግን ጠንቃቃ አይደለም። አይታቻቸው ከሆነ ያንግ ልጆች በጣም አራዳ ልጆች በጣም ቀልጣፋ ናቸው፣ ሲያወሩ ደስ ይላሉ፣ ኑሯቸው ዝርክርክ ነው። ከዛስ በጣም ቀልጣፋ ናቸው፣ ግን ደግሞ ጥንቃቄ የለባቸውም። እውቀት ይሰበስባሉ፣ ተግባር ግን ዜሮ ነው። አሁን አይምሮዬ እንደታደሰና እንዳልታደሰ የምታውቀው ለዛ ነው። ተግባር ላይ እንዴት ነህ? ንግግር ላይ አሪፍ ሆነ ተግባር ላይ ዜሮ ከሆንክ አይምሮ መታደስ ያስፈልገዋል። መታደስ ያስፈልገዋል። እሱ ብቻ አይደለም፣ በጣም ንግግር ላይ አሪፍ ሆነ ወይም ደግሞ ቀልጣፋ ሆነ ወይም ደግሞ አሁን እንደነገርኩ ጥንቃቄ የተሞላበት ህይወት ከሌለ አይምሮ መታደስ ያስፈልገዋል። ጻፉ እንደዚህ ብላችሁ። ያልታደሰ አእምሮ በትንሹ ነገር ይደሰታል፣ በትንሽ ነገር ይሰበራል። በትንሽ ነገር ይፈነድቃል። በቃ ሲደንስ ነው የሚያድረው ትንሽ ካገኘ። እኔ ብዙም በቀላሉ ነው የምሰማው ነው የሚለው፣ ሞቅ ነው የሚለው ባንዴ። ዞሮ ዞሮ ግን በትንሽ ነገር ይደሰታል። ያልታደሰ አእምሮ ቶሎ ይሰበራል። ጻፉ። ያልታደሰ አእምሮ ስሜታዊ ነው። አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው። ጻፉ። አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው።
አሁን አንተ ያንተ ጭንቅላት ሐሳብ እያመነጨ ከመሰለ ተሳስተሃል። ሐሳብ እያመነጨ ሳይሆን ሐሳብ እየተጠቀመ ነው። አእምሮ የሐሳብ ተመጋቢ ነው። የሐሳብ ምንጭ አይደለም። የሐሳብ ተጠቃሚ ነው። ኦኬ የሐሳብ ምንጭ ሁለት ናቸው። አእምሮ የሐሳብ ተጠቃሚ ነው። የሐሳብ ምንጭ ሁለት ናቸው። የሐሳብ ምንጭ ሁለት ናቸው። የመጀመሪያው የሐሳብ ምንጭ እግዚአብሔር ነው። ሁለተኛው የሐሳብ ምንጭ ዲያብሎስ ነው። አእምሮአችሁ ሐሳብ አያመነጭም። እወቁ ይሄን። ሐሳብ ይጠቀማል፣ ሐሳብ ይመገባል እንጂ ሐሳብ አያመነጭም። ዲያብሎስ ማለት የግሪክ ቃል ነው። ዲያቦሎስ ማለት ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ሰው ውስጥ ሰው የሐሳብ ምንጭ ሆኖ አያውቅም። የሐሳብ ተመጋቢ እንጂ የሰው አእምሮ እና ዲያብሎስ ማለት ለዛ ነው ሐሳብን የሚከት ማለት ታውቃለህ። ይሁዳ ኢየሱስን እንዲሸጠው ሐሳብ የከተተበት እኮ ሰይጣን እንደሆነ አላየም እንደ ፊልም ላይ መጽሐፉን ባታነብ። አቤት አዎ ሐሳብ ከተተበት ነው የሚለው መጽሐፉ እንደሚናገር ማለት ነው። ስለዚህ የሐሳብ ምንጭ ሁለት ነው። ኦኬ እንዲህ ብላችሁ ጻፉ። የሰይጣን ሐሳብ ምድራዊና ስጋዊ ነው። የሰይጣን ሐሳብ ምድራዊና ስጋዊ ሐሳብ። የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው። አሁን ስሙ። አእምሮ ማለት ማንነታችን ነው፣ ዋናኛነታችን ነው። አእምሮ የሐሳብ ምንጭ አይደለም፣ የሐሳብ ተመጋቢ ነው ካልኳችሁ አእምሮን ማደስ ማለት እንዳትጽፉ እንዳትረሱ። ሰይጣን በእኛ ህይወት ላይ የበላይነት የሚኖረው በአእምሮአችን ውስጥ ባለው የአስተሳሰብ ምሽግ ነው ካልኳችሁ፣ የሐሳብ ምንጭ እግዚአብሔርና ሰይጣን ናቸው ካልኳችሁ፣ የሰይጣን ሐሳብ ምድራዊና ስጋዊ ነው ካልኳችሁ፣ ጊዜያዊ ነው ካልኳችሁ፣ የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው ካልኳችሁ፣ አሁን አእምሮን ማደስ ማለት ህይወታችንን በጉዳታችን በልምዳችን ወይም በሰው አስተያየት ሳይሆን በእግዚአብሔር ቃል መሰረት መተርጎም፣ በእግዚአብሔር ቃል መነጽር ማየት ማለት ነው። አእምሮ ታደሰ ወይም የሰው አእምሮ ታደሰ ሊባል የሚችለው የታደሰ አእምሮ የሚባለው የእግዚአብሔርን ቃል ከአኗኗሩ ጋር የሚያስማማ ሳይሆን አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። ለዚህ ነው የሚያስፈልጋችሁ ጤነኛ አእምሮ ሳይሆን የታደሰ አእምሮ ነው ብዬ የምላችሁ። እናንተ ወደዚህ ምድር የመጣችሁት በአጋጣሚ አይደለም። የፈጠራችሁ የሰራችሁ አስቦ የወለዳችሁ አምላክ አላችሁ። ኦኬ ቶዮታ ካምፓኒ መኪናውን ሲሰራ አብሮ የሚያዘጋጀው ማኑዋል አለው። ማኑዋል ማለት the mind of manufacturer ማለት ነው። የሰሪው ሐሳብ የሰሪው ጭንቅላት ማለት ነው። ስለዛ ፕሮዳክት ስለዛ ነገር ልክ እንደዚሁ እኔና እናንተ ስንፈጠር የተፈጠርነው በእግዚአብሔር ነው። በአጋጣሚ አይደለም የመጣ ነው። ሁለት ሰዎች ስለፈለጉ አይደለም ወደዚህ ምድር የመጣ ነው። እሺ የኛ አእምሮ የጦርነት ሜዳ ነው። ባትል ፊልድ ነው አእምሮአችን፣ የመጫወቻ ሜዳ አይደለም። ህይወታችን የሚታደሰው አእምሮአችን ሲታደስ ነው። እጃችን የሚያደርገው አእምሮአችን የሚያስበውን ነው። አፋችን የሚናገረው አእምሮአችን የሚያስበውን ነው። በልባችንና በአፋችን መካከል በአእምሮአችንና በአፋችን መካከል ቀጥታ ግንኙነት አለ። ኦኬ ስለዚህ አሁን የኛ ሐሳብ whatever it is ለምሳሌ ልንገርህ፣ አንድ ወፍጮ ቤት ሄደ ስንዴም ስጠው ይፈጫል፣ ጤፍም ስጠው ይፈጫል፣ በርበሬም ስጠው ይፈጫል። በቃ አለቀ። የሰው አእምሮ ማለት ልክ እንደ ወፍጮ ማለት ነው። የሰጠኸውን ነው የሚያመነዥገው፣ የሰጠኸውን ነው የሚያደርገው። አንድ ሰው አእምሮ ታድሷል ማለት ጤነኛ አእምሮ ካለው ሰው ይልቅ የታደሰ አእምሮ ያለው ሰው የሚለየው፣ የታደሰ አእምሮ ያለው ሰው ህይወቱን የሚመለከተው ህይወቱን የሚተረጉመው ለራሱም ስለ ስኬትም ሆነ ስለ የትኛውም ጉዳይ ስታንዳርድ አድርጎ የሚያየው የእግዚአብሔርን ቃል ነው። አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። አንዳንዶቻችን ህይወታችንን በጉዳታችን መነጽር ነው የምናየው። ሌሎቻችን ህይወታችንን የምናየው በሰው አስተያየት ነው። ሌሎቻችን ህይወታችንን የምናየው በልምዳችን ነው። ነገር ግን የታደሰ አእምሮ ያለው ሰው ሰሪውን ከሰራው ከእግዚአብሔር አንጻር ህይወቱን የሚመራ ማለት ነው። ጻፉ።
ያለ እግዚአብሔር ቃል የሆኑ አእምሮዎች አራት አይነት ናቸው። አንደኛ አእምሮ ያለ እግዚአብሔር ቃል ከሆነ የታወረ ይሆናል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የታወረ አእምሮ ይሆናል። ብላይንድ ነው የሚሆነው። ማለት ምን ማለት ነው? በጨለማ የሚመላለስ ይሆናል። በጨለማ የሚመላለስ ማለት ደግሞ ህይወትን በግምት የሚመራ ማለት ነው። መሰለኝ እያለ ደሳለኝ እያለ የሚኖር ህይወት ያለው ሰው ብላይንድ የሆነ አእምሮ ያለው ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የሚነግራችሁ ስለታወረ አእምሮ ይነግራችኋል። አእምሮ ያለ እግዚአብሔር ቃል ከሆነ መታወር ብቻ አይደለም የሚሆነው፣ ሌላም የሚሆነው ነገር እንዳለ የእግዚአብሔር ቃል ሲነግራችሁ እንደዚህ ይላል፣ የረከሰ ይሆናል። ጻፉ። ሁለተኛ አእምሮ ያለ እግዚአብሔር ቃል ከሆነ የረከሰ ይሆናል። ስለዚህ እርኩስ የሆነ አእምሮ ልክ ይኸውልህ፣ አሁን የእግዚአብሔር ቃል ከህይወትህ ኦሚት ሲሆን ወይም ሉዝ ስታረግ የእግዚአብሔርን ቃል አእምሮክን በምንም ታምር ታውቃላችሁ። መኪና እንኳን ፊልትሩ አለው። መኪና እንኳን ፊልትሩ አለው። ዝም ብሎ አይደለም ዘይት የሚወስደው፣ ዝም ብሎ አይደለም የሆነ ነገር የሚወስደው፣ አጣርቶ ነው የሚወስደው። ሰው የእግዚአብሔር ቃል ከሌለው አእምሮ የሚሆነው የረከሰ ነው የሚሆነው። እሱም ብቻ አይደለም፣ ጻፉ። ሶስተኛ ያለ እግዚአብሔር ቃል የሆነ አእምሮ ምን አይነት ይሆናል መሰላችሁ? የማይረባ አእምሮ ይሆናል። ሁለተኛው ቲቶ መጽሐፍ ምዕራፍ 1 ቁጥር 15 ነው። አራተኛው ጠላትነት የተሞላ አእምሮ ይሆናል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 22 ጥላቻን ብቻ የሚያስብ አእምሮ በእግዚአብሔር ቃል ያልታደሰ አእምሮ ነው። ሁልጊዜ ሲያስብ ተራ ነገር የሚያስብ ከንቱ ነገር የሚያስብ አእምሮ የማይረባ አእምሮ፣ ሁልጊዜ የረከሰ ነገር በረከሰ አእምሮ ውስጥ ነው የሚገኘው። ስለዚህ ወዳጆቼ እዩኝ፣ እኔ ይኸው ቀና ሰይጣን በዋነኛነት የሚፈልገው ብራችሁን አይደለም። ሰይጣን በዋነኛነት የሚፈልገው አእምሮአችሁን ነው። ምክንያቱም አእምሮአችሁ ማለት የህይወታችሁ ዋናው ሄድ ኦፊስ ማለት ነው። እያንዳንዱ እንቅስቃሴያችሁ የሚወሰነው በአእምሮአችሁ ነው። ውሏችሁ፣ ስሜታችሁ፣ ፍቃዳችሁ፣ አስተሳሰባችሁ የሚወሰነው በአእምሮአችሁ ነው። አእምሮአችሁ ስፍራ ያገኘ ነገር ነው ህይወታችሁ ላይ ስፍራ የሚያገኘው። አእምሮአችሁ ውስጥ የከበረ ነገር ነው ህይወታችሁ ላይ የሚከብረው። አእምሮአችሁ ላይ ጊዜ የወሰደ ነገር ነው በፊዚካል ዓለም ጊዜ የሚወስደው። እግዚአብሔርም የሚፈልገው በዋነኛነት አእምሮአችሁ ነው። ስለዚህ ሰው አእምሮ ታድሷል ካልን እያልን ያለ ነው ህይወቱን በእግዚአብሔር ቃል መነጽር ያያል ማለት ነው። ህይወቱን በጉዳቱ አያይም። ህይወቱን በዚህ ዓለም አንጻር አያይም። ህይወቱን በተለያየ ነገር አያይም። ህይወቱን እንደ እግዚአብሔር ቃል ያያል ማለት ነው። ስለዚህ አሁን ስታንዳርድ የእግዚአብሔር ቃል ነው ማለት ነው። መመሪያ፣ ፕሪንሲፕል፣ ህግ፣ ስርዓት። ታውቃላችሁ ሁላችንን የሚገዛ የሚያግባባ ህግ አለ። ለምሳሌ አሁን ልብስ መልበስ እብደት ነው አይደለም። ልብስ ማውለቅ ነው እብደት። እቤት ተኝተህ ሌሊት ላይ ሐሳብ ወደ አንተ ይመጣል፣ አእምሮ ውስጥ ይመጣል። እቤት ተኝተሻል፣ ሌባ ገባ፣ ዝናብ እየዘነበ ነው፣ ብቻሽን ነሽ። ከዛስ ትልቁን በር ከፈተው፣ እየተጠጋሽ ነው። አቤት መኝታ ቤት ደረሰ። በአካል የመጣ ሌባ የለም። አንቺ ጮሽ፣ ፈራሽ ምናምን። የትኛውም ነገራችሁ የሚተረጎም አእምሮአችሁ ውስጥ። ሰው አእምሮ ካልታደሰ የክፋት ምንጭ ነው የሚሆነው። ለምን ይኸውላችሁ የሰው አእምሮ ያለ እግዚአብሔር ቃል ከሆነ ታውቃላችሁ የታወረ ይሆናል፣ የረከሰ ይሆናል፣ የማይረባ ይሆናል፣ በጠላትነት የተሞላ ይሆናል። ለምን ካልከኝ ይሄኝ ነኝ። ይሄ ብርጭቆ ይሁን እዚህ ቀና ሄሎ ኢምፖርታንት ነገር ነው ማወራላችሁ። ይሄ ብርጭቆ ምን አለበት? ዋ ይሄ ብርጭቆ ምን አለበት? ባዶ አይደል? ይሄ ብርጭቆ አሁን አየር አለበት እንጂ ባዶ አይደለም። ባዶ የሚባል ነገር የለም። አይዘር ውሃውን ትሞላለህ፣ አየሩን ታስወጣለህ፣ ውሃውን ታስወጣለህ፣ አየሩን ታስገባለህ። ያንተ አእምሮ እንደዚህ ብርጭቆ ነው። የእግዚአብሔርን ቃል ታስገባለህ፣ የሰይጣንን ታስወጣለህ። የእግዚአብሔርን ቃል ካላስገባ ሰይጣን ጓዙን ጠቅልሎ ፈርሾ አብረህ ትቅማለህ፣ ብቻህን ትመረቅናለህ። ከዛ በኋላ ያለ አማራጭ ማለት
ይሄንን አገጭን ማዞር ብቻ ነው የሚሆነው ህይወትህ የሚሆነው መጨረሻው። የሰማኝ ሰው ካለ ያዳመጠኝ ሰው ካለ ሄሎ ይሰማል ወይ? ስለዚህ አሁን የምነግርህ ነገር ለዛ ነው። እና አእምሮ ባትልፊልድ ነው ብዬ ምን ላይ አእምሮ በእግዚአብሔር ቃል ካልተሞላ አትጠራጠር፣ በተቃራኒው በርኩሰት በጥላቻና በሌላ ነገር ነው የሚሞላው። ሰው በአእምሮ ያለውን ነው በእጁ የሚያደርገው። ሰው በአእምሮ ያለውን ነው በአፉ የሚናገረው። ሐሳብ ቃል ይሆናል፣ ቃል ተግባር ይሆናል፣ ተግባር ልማድ ይሆናል፣ ልማድ ባህሪ ይሆናል፣ ባህሪ እጣ ፋንታ ይሆናል። ስለዚህ እጣ ፋንታ እንዲስተካከል መስተካከል ያለበት ሐሳብ ነው። ሐሳብ ካልተስተካከለ እጣ ፋንታ አይስተካከልም። ምክንያቱም እነዚህ ነገሮች ተያያዥ ስለሆኑ ማለት ነው። ይሄኝን ዛሬ የምትኖረው የትላንት ሐሳብህን ነው። የነገ ህይወት እንዲቀየር መቀየር ያለበት ሰፈር ሳይሆን የዛሬ ሐሳብህን ነው። ዚስ ኢዝ ዛት የለም እንደ አዲስ አበባ ልጅ እዚህ ቤት ዛሬ የምትኖረው የትላንት ሐሳብህን ነው። ስለዚህ የነገ ህይወት እንዲቀየር መቀየር ያለበት ሰፈር ሳይሆን የዛሬ ሐሳብህን ነው። ለምን ዛሬ እዚህ የተገኘው ትላንት ምን አስበህ ነው? ያ ልጅ መልካም የሆነ ትምህርት አለ ብሏል እስቲ ምናምን ብለህ የሆነ ተመካካ አሰብክና በቃ ሲሊድ ምናምን ብለህ ኦኬ፣ ትላንት ያሰብከው ሐሳብ ዛሬ ህይወት ሆኗል። ኦኬ፣ ነገስ ምንድነው የምትኖረው ካልከኝ ዛሬ የምታስበው ነው። ዛሬ ሐሳብን ካልቀየርክ ነገ ህይወትን አትቀይረው። ዳማከሴ፣ ፌጦ፣ ድንብላል፣ ምሽላል፣ እንሽላሊት ምናምን የፈለከውን ቁርንፉድ በፈለከው ብትታጠን ህይወትን እንደማይቀየር የዛሬ ሐሳብን ካልቀየር ህይወትን አትቀየር። አሁን አንዳንዶቻችሁ አሜሪካ ብትሄዱ ወይም አፍሪካ ወይም ሳውዝ አፍሪካ ህይወታችሁ የሚቀየር ይመስላል። ኔቨር ኤቨር አይቀየር። ብር ብታገኙ አይቀየር። እኔ አሁን ባይዘው ስራ ስለሌለኝ ነው። ስራ ባገኝ ኖር ወይ ሳንቲ ባገኝ ኖር አይቀየር። እንደውም አጠናክረ ነበር የምትቀጥለው። አጠናክረ እግዚአብሔርም ራሱ ስለሚያውቅ አያያዝህን ምንም ሳይኖርህ እንዲህ ካጨስክ ቢኖርህ ቦምብ ስለምታጨስ ቢያንስ ይሄን እያጨስክ ጠብቀኝ ብሎ ነው የሰማኝ። አሁን እኔ ለሆነ ሰው ነው ምሳሌውን ያወራው። ዞሮ ግን የምነግርህ ነገር ምንድነው መሰለህ? ባጭራ ባህሪ እጣ ፋንታ ይሆናል። ደግሞ ልማድክ ባህሪክ ይሆናል። ተግባርክ ደግሞ ምን ይሆናል? ልማድ ይሆናል። ስለዚህ ቃልህ ተግባር ይሆናል። ሐሳብ ነው ቃል የሚሆነው። ለዚህ ነው ታስባለህ። መጀመሪያ ልጅቷን ታያታለህ፣ ትወዳታለህ። ሐሳብ ወደ ውስጥ ይመጣል። ቆንጆዬ ነች ትላለህ፣ ትወዳታለህ። ከዛስ ቀጥለ ምን ትላለህ? ገጣሚ ነኝ ትላለህ። እስከርቭ ግዙልኝ ትላለህ። እዚህ ላይ በቃ እንደ አርቲስት ያረጋሃል። እንደ ጨረቃ ደምቀሽ፣ እንደ ከዋክብት አብርተሽ፣ እንደ ፀሐይ አንቺ ባለሽበት ከተማ ለምንድነው ተደርባ የምትወጣው? ክፍለ ከተማ የክስ ወረቀት ታስገባለህ። ሐሳብ ሂድ ይልሃል። ማንኛውም ሰው ታውቃላችሁ ከመቃሙ በፊት የሚቀመው በሐሳቡ ነው። ከማጨሱ በፊት የሚያጨሰው በሐሳቡ ያጨሳል፣ በሐሳቡ ከዛ ነው እያለ ከዛ ለጓደኞቹ ይሎክሳል፣ ከዛስ ይዞላቸው ይሄዳል፣ ከዛ እያለ ነው እንጂ ምንም ነገር የለም። መጀመሪያ በሐሳቡ ነው ሰው የሚታለው። ዞሮ ሰው በእጁ የሚያደርገው በአይምሮ የሚያስበው። አትጠራጠር። ኢንፑት ካለ አውትፑት አለ። የእግዚአብሔርን ቃል ካላስገባ በምትኩ ጨቤን ነው የምታስገባው። ጨቡዴ ገብቷል። የሰማኝ ሰው ካለ የእግዚአብሔር ቃል ወደ አይምሮ ካልገባ፣ ወደ አንተ ካልገባ በምትኩ ጨቡዴ ነው የገባው። ጨቡዴ እንደገባ የምታውቀው ጨቡዴ ደግሞ እስክትነካው ድረስ ሰላም ነው። እስከዛ ሰላም ነው። ዝም ብለህ ሲነካ ነው ጨቡዴ መሆኑ የምታውቀው። ሰይጣን ማለት ነው። ያልታደሰ አእምሮ ምልክቶች፣ አንደኛ ያልተገራ አንደበት። ሰው እንዳመጣለት ሲናገር ካየው ደፋር ወይም አራዳ ስለሆነ ሳይሆን ስላረጀ ነው። አእምሮ ሲያረጅ ነው ዝም ብሎ የሚያወራው። ያልታደሰ አእምሮ ያልተገራ አንደበት ምልክቱ ነው። እንዳመጣለት የሚያወራሽ ትልልቅ ሰው አይተህ ታውቃለህ? እንዳመጣለት የሚያወራ ጎረምሳ ያልተገራ አንደበት ያለው ታውቃለህ? ሐኪም ሰዎች ሲታመሙ ምን ያደርጋሉ? ከምላሳቸው ላይ ምን እንዳመማቸው መረጃ ያገኛል። ሰዎችም እንዲሁ ንግግራቸው ላይ ምን አይነት በሽታ እንዳለባቸው ማወቅ የሚያስችል ምልክት ማግኘት ይችላል። ያልታደሰ አእምሮ አንዱ ምልክቱ ያልተገራ አንደበት ነው።
ከወንድም ከሴትም ጋር ያወራ፣ ከትልቅ ከትንሽ ጋር ያወራ። ያልተገራ አእምሮ ማን ያልተገራ አንደበት ነው። ጻፉ እንደዚህ ብላችሁ በልብና ወይም በአእምሮና በምላስ መካከል ቀጥተኛ ግንኙነት ነው ያለው። ቀጥተኛ ግንኙነት ነው ያለው። ሰው በልቡ እንዳሰበው ነው በልቡ ሞልቶ የተረፈው ነው የሚናገረው እንደሚል መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 29 ቁጥር 11 ሲናገር እንደዚህ ይላል፣ ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀራል ብሎ ይናገራል። አንደኛው ያልታደሰ አእምሮ ምልክት እሱ ነው። ቅድም ነግሬሃለሁ። አንደበትህ በጣም ካስቸገረ ምላስህን ማጠብ አይደለም መፍትሄው፣ አእምሮህን ማደስ ነው። አእምሮህን ማደስ ነው። ሁለተኛ ያልታደሰ አእምሮ ምልክት አሉታዊ አስተሳሰብ ነው። የትርጉም መዛባት ማለት ነው። አሉታዊ አስተሳሰብ ማለት ባልና ሚስቶች እየተነጋገሩ ያለ ባልየው አንቺን ባላገባ ኖሮ የት ደርስ ነበር አለ አለች እሷ። ጠርሙስ ሰብራ ልፈነከተው ስትል እኔ እኮ ያልኩት የት ደርስ ነበር፣ የትም አልደርስም ነበር፣ እዚሁ አንቺን ስላገባው ነው እዚህ የደረስኩት ብሎ የትርጉም መዛባት። አንዳንድ ሰው አይተዋል። ወዳለሁ ስትለው ገላለሁ ያልከው ነው የሚመስለው። አቤት አራንተኒ ስነ ስራ ስትለው እኔ አሳዳጊ የበደለኝ ነኝ ምን ይላል። የትርጉም መዛባት። ጻፉ። አሉታዊ አስተሳሰብ ብዙውን ጊዜ የመንፈስ ጭንቀትና ያለመተማመን ውጤት ነው። አሉታዊ አስተሳሰብ ብዙውን ጊዜ የመንፈስ ጭንቀትና ያለመተማመን ውጤት ነው። ሶስተኛ ያልታደሰ አእምሮ ምልክቱ አእምሮን መጠቀም አለመቻል ነው። ተሸክመ የምትዞረው ሀባብ አይደለም ጭንቅላት ነው። ተጠቀምበት። አእምሮን መጠቀም አለመቻል፣ አእምሮን መጠቀም አለመቻል ነው ሶስተኛው ምልክት። ያልታደሰ አእምሮ መጠቀም የማይችል ሰው አለ። ብዙ ሰው ምን ማለት ነው? አእምሮ መጠቀም ምን ማለት ነው? በራስ ተነሳሽነት መጠቀም አለመቻል። ጻፉ። ላለመጠጣት አጠጣ የሚለው ሰው ያስፈልገዋል። ለመታጠብ ታጠብ የሚለው ሰው ያስፈልገዋል። አእምሮ ራሱ መታጠብ እንዳለበት በራሱ ተነሳሽነት ታጠብ አይለውም። አእምሮ መጠቀም አለመቻል። አራተኛ ያልታደሰ አእምሮ ምልክት ለአዲስ ነገር ዝግ መሆን። ታውቃላችሁ ለሰይጣን በጣም የሚመች ሰው ቢኖር አዲስ ነገር መቀበል የማይወድ ሰው ነው። በአጭር አማርኛ የማያመዛዝን ወይም የማይመረምር ማለት ነው። ጻፉ። የማያመዛዝን ወይም የማይመረምር እንዳሉትም ይሆን ፍርሃት ነው። ያልታደሰ አእምሮ ምልክት ሌላው ፍርሃት ነው። ሌላው ደግሞ ተጠራጣሪነት ነው። ዝም ብሎ ይጠረጥራል። እናቱን ይጠረጥራል፣ አባቱን ይጠረጥራል፣ ሚስቱን ይጠረጥራል፣ አገር ይጠረጥራል፣ ሁሉንም ይጠረጥራል። ቆየኝ ነኝ ቀና በራስ ተነሳሽነት ማሰብ የማትችል ከሆነ ያልታደሰ አእምሮ ነው ያለ። ቅድም ብያለሁ። መታጠብ ባለብህ ሰዓት የማትታጠብ ከሆነ ታጠብ እስክትባል ጠብቀ የምትታጠብ ከሆነ ግባ እስክትባል ጠብቀ አልመሸም ወይ እስክትባል ጠብቀ የምትገባ ከሆነ በራስ ተነሳሽነት ማታስብ ከሆነ አንዱ ማሰብ አለመቻል ነው ያልታደሰ አእምሮ። በቃ አእምሮን ካደስክ ህይወትን ታድሳለህ። አእምሮን ከለወጥክ ህይወትን ትለውጣለህ። አሁን ወደ መጽሐፍ ቅዱስ ሐሳብ ልመጣላችሁ ነው። እስካሁን ድረስ ያልታደሰ አእምሮ ምን አይነት ምልክት እንዳለው አእምሮ ማደስ ምን ማለት እንደሆነ ነግራችኋለሁ። አእምሮን ማደስ ማለት ብዬ ጽፋችኋል አልጻፋችሁ? አእምሮን ማደስ ማለት ህይወትን በእግዚአብሔር ቃል መነጽር መተርጎም ማለት ነው። አእምሮን ማደስ ማለት ህይወትን በእግዚአብሔር ቃል መነጽር መተርጎም ማለት ነው። የእግዚአብሔር ቃል መነጽር መተርጎም ማለት ነው። አሁን እኔ የማረገው መነጽር ሳወልቀው ከሩቅ አካባቢ አይታየኝም። የእግዚአብሔር ቃል እርኩስ የሚለውን ነገር አለ። እንደ እግዚአብሔር ቃል ጉዳዩ ትክክል ነው ትክክል አይደለም የምትለው ይመቸኛል አይመቸኝም ብላ አስበ ሳይሆን ከቃሉ ተነስተ ነው። ስለዚህ አእምሮ ማደስ እሱ ማለት ነው። ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ሲናገር በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አሁን ስፔሲፊክሊ መጽሐፍ ቅዱስ ራሱ በአእምሮአችሁ መታደስ ብሎ አእምሮአችንን ስለማደስ ስለመለወጥ መጽሐፍ ቅዱስ ራሱ ያዘናል። በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ይናገራል።
መለወጥ ዛሬ ጥሩ ነገ መጥፎ መሆን አይደለም። ዛሬ ጥሩ ነገ መጥፎ መሆን መለወጥ ሳይሆን መለዋወጥ ነው። በመለወጥና በመለዋወጥ መካከል ልዩነት አለ። ማያ ማለት ነው። እሺ በአማርኛ እስስት ማለት ነው። ዛሬ ጥሩ ነገ መጥፎ ትሆናለህ ማለት አንተ ትለዋወጣለህ ማለት ነው እንጂ ተለውጣል ማለት አይደለም። የእግዚአብሔር ቃል ሰዎች አእምሮአቸውን እንዲያድሱ ያዛል። አእምሮን የማደስ አስፈላጊነት 4 ነው። አንደኛ የእግዚአብሔርን ፍቃድ ለማወቅ። የእግዚአብሔር ፍቃድ ማለት የእግዚአብሔር አስተሳሰብ ማለት ነው። ነገር ያለው አእምሮ ባትል ፊልድ ነው፣ የጦር ሜዳ ነው፣ መጫወቻ ሜዳ አይደለም ብያለሁ። ስለዚህ ሰይጣንም ይፈልገዋል፣ እግዚአብሔርም ይፈልገዋል። የእግዚአብሔርን ፍቃድ ለማወቅ አንደኛ። ሁለተኛ ወደ እግዚአብሔር ለመቅረብ፣ ወደ እግዚአብሔር ለመጠጋት። ባልታደሰ አእምሮ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መጠጋት አትችልም። አሁን አእምሮ ታድሷል ወይ ማለት ምን ማለት ነው? እስኪ የሚነግረኝ ሰው ሚነግረኝ። የታደሰ አእምሮ ማለት ምን ማለት ነው? ሚነግረኝ። ህይወቱን አሁን አንድ ሰው የታደሰ አእምሮ አለው ስንል ምን እያልን ነው? ህይወቱን በእግዚአብሔር ቃል መነጽር ይተረጉማል ማለት ነው። እንደ እግዚአብሔር ቃል ህይወቱን ይመለከታል ማለት ነው። ጤነኛ አእምሮ ያለው ሰው ማለት በዚህ ዓለም ስርዓት የሚመላለስ ነው። የታደሰ አእምሮ ያለው ሰው ግን ለምሳሌ ልንገርም፣ the same vocabulary different dictionary ታውቃለህ? አታውቅም? ምን ማለት ነው? እኛና ጆቫ ዊትነሶች the same vocabulary different dictionary ነው የምንጠቀመው። ምን ማለት ነው? ትርጉሙ ቃሉ አንድ ነው፣ ትርጉሙ ግን ይለያያል። እኔ ጋር ያለው ትርጉምና አንተ ጋር ያለው ትርጉም ይለያያል። አንድ ነገር አሪፍ እንደሆነ አሪፍ ነው የምትለው አንተ ስለተመቸ ወይም ስሜት ስለሰጠ ሳይሆን የአሪፍነት ትርጓሜ ጫት ቤት ወይም አራዳ ሰፈር ሳይሆን መጽሐፍ ቅዱስ ላይ ካለው አንጻር ነው። አሪፍ እንዴት ነው? አሪፍ እግዚአብሔርን የሚያከብር እግዚአብሔርን የሚያስደስት ከእግዚአብሔር ቃል አንጻር ህይወቱን የሚመለከት ሰው ማለት ነው። እኔ ምንም ልነግር አልችልም። ዛሬ እዚህ ቤት መጣን። በቃ የዛሬ ትምህርታችን ራስን ስለማደስ ነው። ሰው ደግሞ የሚታደሰው አእምሮ ነው። መጽሐፍ አለ በአእምሮአችሁ መታደስ ተለወጡ እንጂ። እዛ ጋር ቁጥሩ ለታል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ቁጥሩ 2 የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ፣ ፍጹም የሆነውን እንከን የሌለበትን ነገር ፈጽማችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሌላኛው ትርጉም ይላል በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በአእምሮ መታደስ የተለወጠ ሰው ማለት የህይወቱ ትርጓሜ የህይወቱ መነጽር የእግዚአብሔር ቃል ሆነለት ሰው። ምንም ነገር ኤክስም ራይት የምትሰጠው ስለተመቸ አይደለም። ለምሳሌ ብዙ ጊዜ ይህን ምሳሌ ይናገራሉ። እኔ ለምንድነው ማላጨሰው? ለምንድነው ማልቅመው? ለምንድነው ማልጠጣው? ለምሳሌ እኔ ለምንድነው ማልቅመው ብዬ ጠይቃለሁ። እንጤ ፈርቼ ነው? ምን ይሎ ብዬ ነው? አይደለም። እኔ ማልቅመው ለምንድነው የሚቅሙት ብዬ ጠይቄ ነው። ሰዎች ለምንድነው የሚቅሙት? ከሰው በላይ ለመሆን። ከሰው በላይ ለመሆን ይቅሙና ከሰው በታች ሲሆኑ ከሰው እኩል ለመሆን እንደገና ይቅማል። ጌታ ይባርከኝ። እሺ ይሄን ባጭር አማርኛ ሰዎች ለምንድነው የሚቅሙት? ለመመርቀን፣ ለመነቃቃት። እንደውም አንድ ልጅ መልካም ወጣት ላይ ብሎኛል፣ አንተ ሳትቅም እንዲህ ከሆንክ ብትቅም እንዴት ልትሆን ነበር? ከዚህ በላይ ያስባል። ባጭር አማርኛ ለመነቃቃት ከሆነ የእግዚአብሔር መንፈስ በኔ ላይ ነው። ሴይ አሜን። ኤኒ ካይንድ ኦፍ ዲፕሬሽን ህይወቴ ላይ አይሰለጥንም። እንደገና ሌላ ተጨማሪ አንጎልፋጦ ምናምን ጠዋት ግፊ ማታ ፎሌ አይሰራ። አንዴ ተረክ ነው በቃ አለቅ። አሚን በል በደንብ። መጽሐፍ እንደዚህ ያለ ምስጉን ነው አለ በክፎች ምክር የማይሄዳል፣ በኃጢአተኞች መንገድ የማይቆም፣ በዋዘኞች ወንበር የማይቀመጥ፣ ከዛስ በቀንም በሌሊትም ህጉን ያስባል። አሚን ነው። ምስጉን ነው በክፎች ምክር ያልሄደ። አይ ምክር አለ፣ ሐሳብ አለ።
ነገር ግን አለ የእግዚአብሔር ሕግ ያስባል። ስለዚህ የታደሰ አእምሮ ያለው ሰው ዲክሽነሪ የቀየረ ማን የነገር ትርጓሜ የቀየረ ሰው ማለት ነው። ወዳጅ አእምሮን ካላደስክ ህይወትን ማደስ ውሎህን ማደስ አትችልም። ሰይጣንም ራሱ ይጫወትብሃል። በቃ ሪሞት ኮንትሮልን ይዟል። ቦግ ብልጭ አለ። ቆይ አሁን አንተ ያገልጥክ አንተ ቻይንኛ ትችላለህ? አልችልም። በቻይንኛ ብሰድብህ ትናደዳለህ? አልናደድም። ለምን? ስለማላውቀው። አእምሮ አሁን ምንም ነገር ትርጉሙ አይሰጥም። አቤት ኮምፒውተር ፎርማት እንደሚደረግ የክፋት ይሄ ሶፍትዌር ጠቅላላ ከአእምሮአችሁ ላይ በኢየሱስ ስም ከዚህ ሰዓት ጀምሮ ፎርማት ይሁን። አሜን። እንደዚህ ያለ እንግዲህ ወንድሞቼ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት። በነገራችን ላይ ቅድም ያልነገርኳችሁ እንድጽፉ የሚፈልገው ነገር አለ። የአእምሮ መታደስ አስፈላጊነቱ እንደው ታውቃላችሁ። ይሁኝ ነኝ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰው ጋር፣ ወደ ውስጥ ከራሳችሁ ጋር ሰላም እንዲኖራችሁ ጻፉ። አእምሮ መታደስ አስፈላጊነቱ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰው ጋር፣ ወደ ውስጥ ከራሳችሁ ጋር ሰላም ይኖራችሁ ዘንድ። ሰው አእምሮ ካልታደሰ ወደ ላይ ከእግዚአብሔር ጋር ሰላም አይኖረውም፣ ወደ ጎን ከወንድሙ ጋር ሰላም አይኖረውም፣ ወደ ውስጥ ከራሱ ጋር ሰላም አይኖረውም። ይሄን ብዬ ስላችሁ ምን እያልኩ ነው? ለምሳሌ ቅድም አንድ የነገርኳችሁ ነገር አለ። ያልታደሰ አእምሮ ምልክት አንደኛው ምንድነው? ያልተገራ አንደበት ነው። ሌላኛው አሉታዊ አስተሳሰብ ነው። በምንም ተአምር የታደሰ አእምሮ ከሌለው ሰው ጋር ሰላማዊ ኮንቨርሴሽን ሊኖርሽ አይችልም። ለምን? የትርጉም መዛባት አለው እሱ ጋር። በነገራችን ላይ ሰይጣን አእምሯችሁን ብቻ ነው የሚፈልገው። አእምሯችሁን ከተቆጣጠረው ሰው አእምሮ በዋለበት ነው የሚያድረው ይባላል። ሰው የሚከተለው አእምሮውን ነው። ስለዚህ ወደ እግዚአብሔር ለመቅረብ መጀመሪያው ፍቃዱን ለማወቅ አልኳችሁ አይደል? አእምሮን የማደስ አስፈላጊነት አይደል ያልኳችሁ? የመጀመሪያው ፍቃዱን ለማወቅ፣ ሁለተኛው ወደ እግዚአብሔር ለመቅረብ፣ ሶስተኛው እውነተኛ ማንነትን ለማወቅ። ጻፉ። እውነተኛ ማንነታችሁን አንደርስታንድ ልታደርጉ የምትችሉት አእምሮአችሁ ሲታደስ። ሮሜ መጽሐፍ ምዕራፍ 8 ከቁጥር 5-6። እሺ እውነተኛ ማንነትን ለማወቅ ብዙዎቻችን ታውቃላችሁ ስለ ሌሎች ነገሮች ያለንን ያህል እርግጠኝነት ስለ ገዛ ራሳችን እርግጠኞች አሉ። ሌላ ነገር የምናቀውን ያህል ራሳችንን አናቅ። ስለ ሰዎች የምናቀውን ያህል ወጣች፣ ገባች፣ አበደች፣ ለቀቀች፣ ቀወጠች የምንለውን ያህል ስለ ራሳችን መልቀቃችንን አናቅ። ዋናው ሐሳብ እሱ። እሺ አሁን አእምሮን የማደስ አስፈላጊነት አንደኛ የእግዚአብሔርን ፍቃድ ማወቅ ነው። የእግዚአብሔር ፍቃድ ማለት ደግሞ ብያችኋለሁ ቅድም የእግዚአብሔር አመለካከት ነው፣ የእግዚአብሔር አስተሳሰብ። ይሄው ቀና ለምንድን ነው የእግዚአብሔርን ፍቃድ የእግዚአብሔርን አመለካከትን የማወቅ ያለብኝ? ቢኮዝ ማን እንደሆንክ ካወቅ ምን እንደሚያስፈልግ ምን ማድረግ እንዳለብህ አንደርስታንድ ታደርጋለህ። እና የእግዚአብሔር ፍቃድ ለማወቅ ከዛም ሲቀጥል ወደ እግዚአብሔር ለመቅረብ ከዛም ሲቀጥል ማንነትን ለመረዳት ራሱ የአእምሮ መታደስ ያስፈልጋል። የመጨረሻው ጻፉ። አእምሮን የማደስ አስፈላጊነት የመጨረሻው ሕይወትና ሰላም እንዲኖርህ ነው። ሕይወትና ሰላም እንዲኖርህ ከፈለክ አእምሮ መታደስ አለበት። አእምሮ ደግሞ ያለ እግዚአብሔር ቃል አይታደስም። ብራዘር አንተ በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠርክ ሰው ነህ። አንተ አጋጣሚ አይደለም፣ ኢንሴክት አይደለም፣ በረሮ አይደለም። አቤት አንተ ሰው ነህ። በእግዚአብሔር ኢሜጅ ነው የተሰራኸው። ማን እንደሆንክ ስታቅ የት መሄድ እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ከማን ጋር መዋል እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ምን ማድረግ እንዳለብህና እንደሌለብህ ታውቃለህ። ማን እንደሆንክ ነግርህ የሚችለው የሰፈር ሰው አይደለም፣ መጽሐፍ። አንተ ሰሪ አለ፣ አጋጣሚ አይደለም። ሁለት ሰዎች አይደለም አንተን ወደዚህ ምድር ያመጡ፣ እግዚአብሔር ነው ያመጣ። እስቲ በደንብ አድርጉና አሚን በሉ። ስለ አንተ በብቃት መናገር የሚችለው የእግዚአብሔር ቃል ነው። ይህን ቃል የምወድበት ምክንያት አለ። ይህን ቃል መጽሐፍ እንደዚህ አለ፣ የሚሰራው ሁሉ ይከናወንለታል፣ በምንጭ ዳር እንደተተከለ ዛፍ ይሆናል፣ ክረምት ከበጋ ፍሬው አይቋረጥም።
ምስጉን ነው አለ። በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋሰኞች ወንበር ያልተቀመጠ፣ ነገር ግን አለ የእግዚአብሔርን ሕግ ያስባል አለ። በቀንም በሌሊትም ሕጉን እሱስ ከዛስ በምንጭ ዳር እንደተተከለ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል። ብራዘር ይሄ የኔ ማንዋል፣ እኔን ማወቅ ራሴን ማወቅ ይሄ ማነበው ይሄ መጽሐፍ ስለኔ ነው የሚያወራው። የመጨረሻው ይሁኝ ነኝ። የብዙ ሰዎች ጥያቄ በዚህ ዘመን ምንድነው ካላችሁ ህይወትና ሰላም። ሰላም ናፈቀኝ ነው። ሰላም ነው የሚፈልገው። ሰላም ትፈልጋለህ? ህይወት ትፈልጋለህ? ህይወትና ሰላም እንዲኖርልህ ከፈለክ አእምሮ መታደስ አለበት። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 8 ከቁጥር 5 ከ6 ሲናገር እንደዚህ ይላል፣ እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉ። ቅድምም ብለናል፣ የሰይጣን ሐሳብ ሥጋዊ ነው፣ ጊዜያዊ ነው። የእግዚአብሔር ሐሳብ ግን ዘላለማዊ ነው፣ ደግሞም ሰማያዊ ነው፣ መንፈሳዊ ነው። እሺ፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ሉክ አሁን የምታስበው ነው ኑሮህን የሚወስነው። እንደ መንፈስ ፍቃድ የሚኖሩ አለ የመንፈስን ነገር ያስባሉ አለ። ከዛስ ስለ ሥጋ ማሰብ ሞት ነውና፣ ሞት ነው አጠቃላይ። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ሰላም በሌላ ነገር አይገኝም። ይኸው አንብበው፣ ቃሉ ነው የሚለው ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። አሁን ስለ ሕይወት አንተ ሕይወትና ሰላም የምትፈልግ ከሆነ መቀየር ያለብህ ባጭራ ማለት ይሁኝ ነኝ። እዚህ ውስጥ ብዙ ወጣቶች ስላላችሁ ወደ እኔ ዞር። ሁልጊዜ ይህን ምሳሌ ወደዋለሁ። ለፑል ሴትአፕ እንዳለ ሁሉ ሕይወት ሴትአፕ አለ፣ ማይንድ ሴትአፕ አለ። ታውቃለህ፣ የፋዘር ሬዲዮ ወደዚህ ሲያረጋት ዶቼ ቬለ፣ ወደዚህ ሲያረጋት አልጄዚራ። ትንሽ ብቻ ዞር አድርገው እስቲ። ልክ እንደዚህ ነው ያለ ይሄኝ ነኝ። ጭንቅላትን ከስጋዊ ወደ መንፈሳዊ ዞር ስታረገው ሲስተሙ ቻናሉ ላይ ሲመጣ አይተዋል። ብራዘር ወደ ቤት ገብተህ ማርሲል ፍሪኩዌንሲ ያለው የማርሲልን ፍሪኩዌንሲ ትተህ ሌላ ነገር ላይ አይመጣ። እንዴት አይመጣም። ህይወት አይመጣም፣ ሰላም አይመጣም። አይዶ ዘፈን ላይ ሆነ ስጋዊ ነገር እያሰብክ ጊዜያዊ ነገር እያሰብክ ህይወት አይመጣም፣ ሰላም አይመጣም። እንዴት ነው ሰላም የምታገኘው? መጽሐፍ እንደዚህ ያለ እንደ ሥጋ ፍቃድ የሚኖሩ አሉ የሥጋን ነገር ያስባሉ አለ። ጠዋት ማታ ተነስተው በቃ የሚያስቡት የሥጋ ነገር ነው። ከዛስ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ አለ። የሥጋን ነገር የሚያስቡ ሞት ነው። የመንፈስን ነገር ማሰብ ደግሞ ህይወትና ሰላም ነው። ሰላም ከፈለክ የመንፈስን ነገር ማሰብ አለ። ህይወት የሚፈልግ እጁን ያሳይ። ሳትዋሽ እሺ። ሰላም የሚፈልግ ተባረኩ። አሁን ይሄኝ ነው ህይወት። ሰላም የሚፈልግ ሰው ሲተኛ ወጪ ወራጅ መተኛት የማይፈልግ አልሰማኝ። ወጪ ወራጅ ማለት ምን ማለት ነው? አቤት 3 ሰዓት ላይ ትተኛለህ፣ 5 ሰዓት ትነሳለህ፣ ግቢውን ትዞራለህ፣ እንደገና ትተኛለህ። አሁን 8 ሰዓት 9 ተኩል ትነሳለህ፣ ግቢውን ትዞራለህ። አቤት እንዲሁ እንደ ቃዥ እንዳልክ ሳይሆን በቃ አንዴ ስተኛ መተኛት። ከዛስ እኔም ነቃው ደግፎኛልና ነቃው፣ በሰላም እተኛለሁ፣ አንቀላፋለሁ። አሜን በል። የታደሰ አእምሮ ፍሬ ያፈራል። እንዲህ ብላችሁ ጻፉ። ጥላቻ ፍቅር ይሆናል፣ ጭንቀት ደስታ ይሆናል፣ ተስፋ መቁረጥ ሰላም ይሆናል። አእምሮዬን ለማደስ ምን ላድርግ? አንደኛ በክርስቶስ ኢየሱስ እመን። ሁለተኛ ካመንክ ንስሐ ግባ። አእምሮን ማደስ ወደ እግዚአብሔር መመለስ ስለሆነ አሁን ሰላም ካጣ ህይወት ካጣ በቃ ከእግዚአብሔር ሐሳብ ርቀው ከቦታበት ጉዳይ ላይ ወደ እግዚአብሔር ተመለስ። ሶስተኛ የውጭ ተአምር መጠበቃቁ አእምሮ እንዲቀየር እንዲታደስ ማለት። አራተኛ የህይወትን መመዘኛ የእግዚአብሔር ቃል አድርግ። ታውቃላችሁ ኪሎ ሜትር ስታንዳርድ አለው። ኢትዮጵያ 1 ኪሎ ሜትር፣ አሜሪካ 10 ኪሎ ሜትር አይሆንም። የህይወትን መመዘኛ የእግዚአብሔር ቃል። የሰው አስተያየት አታርግ፣ የሰው ሐሳብ አታርግ፣ የጓደኞችን ንግግር ምናምን አታርግ። የህይወትን መመዘኛ የእግዚአብሔርን ቃል ነው ማድረግ ያለብህ። ካስታወሳችሁ ጌታ ኢየሱስ በምድረ በዳ ከጾመ ከጸለየ በኋላ ሰይጣን አልመጣም። ከዛ ምን አለው? ይሄን ድንጋይ ዳቦ አድርጋ ነው።
አሁን ጌታ ኢየሱስ የህይወቱን መመዘኛ የእግዚአብሔርን ቃል ባያደርግ ኖሮ አስባችሁታል? ርቦት ነበር እኮ ይላል። ሰይጣን መጥቶ ባይ ዘ ዌይ ሰይጣን ሲፈትን በሌለ ነገር አይፈትንም፣ ባለ ነገር ነው የሚፈትነው። አንተም ብሎ ክርስቲያን ምን ይላል? እውነትህ ነው እባክህ ትላለህ አንተ። ከዛ አቤት ይወላችሁ አንተ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርጋለሁ። ድንጋዩ ድንጋይ ሆኖ ቀጠለም ድንጋዩ ዳቦም ሆነ የኢየሱስ የእግዚአብሔር ልጅነት ማረጋገጫው የድንጋዩ ዳቦ መሆን አይደለም። ከሁኔታ አንፃር አይብራራም የኢየሱስ የእግዚአብሔር ልጅነት። ስለዚህ በደንብ አድርጋችሁ ስሙኝ። የህይወታችሁ መመዘኛ የእግዚአብሔር ቃል ማድረግ አለባችሁ አይምሯችሁ እንዲታደስ ከፈለጋችሁ። በቃ አምስተኛ አሉታዊ ሐሳቦችን ተቃወሙ። ወፎች በጭንቅላት ላይ እንዳይበሩ መከልከል አትችልም። እንዳይበሩ ማድረግ አትችልም። ወፎች በጭንቅላት ላይ መብረር ይበራሉ። ጸጉር ላይ ግን ጎጆ እንዳይሰሩ መከልከል ትችላል። አሉታዊ ሐሳብ ወደ አንተ እንዳይመጣ መከልከል አትችልም። ማለት ይመጣል። አንተ ላይ ቤት እንዳይሰራ ነው መከልከል የምትችለው። ሐሳቡ ወደ አንተ ያመጣል። እንደዚህ ይላል፣ ራስን አጥፋ ምን ትጠቅማለህ ሚል ሐሳብ ወደ አንተ ይመጣል። ይሄ የመጣው ሐሳብ ወደ አንተ ሲመጣ አንተ ላይ ጎጆ እንዳይሰራ መከልከል ትችላል። ሰይጣን ከተማው ላይ መዞር ይችላል። እኔ ላይ የመጣ ግን እንደፈለገ መፈንጨት አይችልም። ስድስተኛ አእምሮ እንዲታደስ የመታደሱን ሂደት አክብር። ምን ማለት ነው? አእምሮ ውስጥ ለውጥ ለማየት ጊዜ ውሰድ። እግዚአብሔር ዓለምን ለመፍጠር 6 ቀን እንደወሰደበት አስታውስ። በሶስተኛው ቀን መልካም እንደሆነ አየ ይላል እግዚአብሔር። ገና ያላለቀ ያልተጠናቀቀ ነገር አለ። ከቀረው ነገር ይልቅ የተሰራውን ነገር አከበረ። አእምሮ እንዲታደስ ከፈለክ ከሚቀርህ ነገር ይልቅ የተደረገውን ነገር ሪስፔክት አድርግ። ይሄ እግዚአብሔር ኔቸር ነው። በሶስተኛው ቀን እግዚአብሔር መልካም እንደሆነ አየ አለ። ገና እኮ የሚቀር ነገር አለ። አሁን 3 ቀን መታሃል። ሙሉ ነገር አይደለም። ኢትስ ኦኬ። የቀረ ነገር አለ። ቆንጆ ነው። ግን እስካሁን የመጣው መልካም እንደሆነ ሪስፔክት አድርግ። አእምሮ እንዲታደስ ትናንሽ ድሎችህን ዋጋ ማሳጣት የለብህም። ይሄ በሌላም የህይወታችሁ መሪው መንገድ ውስጥ ይሰራል። ባይዘው ለምሳሌ እኔ ባለፈው 9 ዓመት እያገለገልኩ መጣሁ። በ9 ዓመት ውስጥ የተከናወነ ነገር አለ፣ ያልተከናወነ ነገር አለ። የተሰራ አለ፣ ያልተሰራ አለ። ጥሩ አለ፣ መጥፎ አለ። ሰይጣን ምን ያደርጋል? ሊመታኝ ሲፈልግ ከተሰራው ከተደረገው መልካም ነገር ይልቅ ያልተደረገውንና የተበላሸውን ነገር ሞር አግዝፎ እንዲታየኝ ያደርጋል። ከዛስ ተስፋ እንድቆርጥ፣ እንድናደድ፣ እንድበሳጭ። ኢትስ ኦኬ። እኔ አይኖ አብሶሉትሊ ፐርፌክት አይደለሁም፣ ግን በመጣሁበት መንገድ ከሚቀረኝ ይልቅ የተደረገውን ሳከብር በቀረኝ ነገር ላይ ደግሞ ቀጣይ ጉዞ በእግዚአብሔር ቸርነት ይቀጥላል። ሂደቱን ሪስፔክት ማድረግ አለ። አሁን አንዳንዶቻችሁ ይሁኝ ነኝ ዛሬ እዚህ ቤት መቀመጥህን ሪስፔክት ማድረግ አለ። ሪስፔክት ማድረግ ይሄን ሂደት መቀመጥህን፣ መጽሐፍ መያዝህን፣ ማስታወሻ ደብተር መያዝህን፣ መጸለይህን፣ ማምለክህን፣ መዘመርህን፣ እግዚአብሔርን ማሰብህን ሪስፔክት ማድረግ አለ። ሰይጣን የመጀመሪያ የሚያጣጥልብህ ይሄንን ነው። በቃ ይሄንን ነው። አሁን ዛሬ ማታ ወደ ቤት ስትመለስ በአክምና ያጣጥልብሃል፣ ያናንቅብሃል። ጠዋት አውርተናል። መታደስ ሂደት ነው እንጂ ክስተት አይደለም። ሂደት ከሆነ ጊዜ ይፈልጋል። ጊዜ ከፈለገ አንተ መታገስ አለብህ። መታገስ ይፈልጋል። አንተ መታደስ ትፈልጋለህ፣ መታገስ መቻል አለብህ። ሙሉ ማንነት ሙሉ ኔቸር እስክትቀናጅ ድረስ የምትፈልገውን ነገር አቺቭ እስክታረግ ድረስ መታገስ አለብህ። ብዙ ልጆች መታገስ አይፈልጉም። በቃ አንዴ ነው ሁሉን ነገር የሚፈልጉት። መታደስ ከመታገስ ጋር ነው። በአንዴ የሚሆን ነገር አይደለም። የተከናወነው ማክበር ይጠይቃል። ሂደቱን ሪስፔክት ማድረግ አለብህ። ሂደቱን ምን ማክበር አለብህ። ሂደቱን ደግሞ ልንገር፣ የትኛውም ነገር ከትንሽ ወደ ትልቅ ነው። በቃ አለቀ። ከትንሽ ነው ወደ ትልቅ የሚሄደው። ካልታገስክ እንዴት ይሆን? ሂደቱን ሪስፔክት ማድረግ አለብህ፣ ማክበር አለብህ እያለ
እያለ አሁን እዚህ ቁጭ ብላችሁ ሰይጣን የተለያየ ነገር ያመጣላችሁ። ጠዋት ምን ብያችኋል? ንስር ክንፉን ነቅሎ እየደማ ጥፍሩን ሰብሮ 40 ቀን በዳዴ ሄዶ ከከፍታ ወርዶ እንደገና በእድሜው ላይ 40 ዓመት ሊጨምር ይሰራል። አሁን ዛሬ ማታ ወደ ቤት ስትመለስ እንደዚህ ይላል፣ በቃ ትላንትና ተምራል አይደል ይላል። ሴቶ ይመጣል፣ ምን ታካብዳለህ ቀስ እያልክ ይላል። አቤት ይላል ጌታ ይላል። እና ይሄ እንታናንቀው ይፈልጋል። 7ኛ ውጤቱን መጠበቅ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስካር ለማን ነው? ያለ ምክንያትስ መቁሰል ለማን ነው? ጠብ ለማን ነው? በመጠጣት ለሚዘገዩ አይደለምን ይላል። እኔ እኮ መጽሐፍ አይስትም እኮ። ውጤቱን መጠበቅ አለብህ። በአንድ ጊዜ የሚሆን ነገር የለም። የመጨረሻው ጻፉ። ስንተኛ ነው? 8ኛው አስተሳሰብህን ተቆጣጠር። በነገራችን ላይ ምን እንደማስብ መቆጣጠር አልችልም ልትለኝ አትችልም። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ምን እንደምታስብ ኦርደር ያደርግሃል። ሄሎ ምን ማሰብ እንዳለብህ የእግዚአብሔር ቃል ኦርደር ያደርግሃል፣ ኢንስትራክሽን ይሰጣል። እንድታስብ የሚፈለገው ነገር በእግዚአብሔር ቃል ታዛል። በቃ ይሄን አስብ ተብሏል። ፊልጵስዩስ መጽሐፍ ምዕራፍ 4 እንደዚህ ይላል ቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። እንድታስብ የታዘዝከው ነገር አለ። እንድታስብ የታዘዝከው አንደኛው ነገር ምንድን ነው? እውነት የሆነውን ነገር አስብ። ዓለም በፌክ ተሞልታለች። ማን አንተ ስማ፣ ሄሎ እኔ ነኝ እንዴ? እንኳን ለህይወትህ ለሞባይልህ እንኳን ገንዘብን ከማውጣት በፊት ኦሪጂናል ነው ኦሪጂናል አይደለም የሚለውን እኮ መሰላል አርገህ ኦሪጂናል ነው ሃይ ኮፒ ነው የሚለውን ቼክ አርገህ ነው። ሄሎ ዓለም በተመሳሳይ ፕሮዳክት ተሞልታለች። ሰይጣን እርኩሱን ነገር ቅዱስ፣ ተራውን ነገር ዋና ነገር ውድ ነገር አርጎ ዓለምን ሞልቷል። የእግዚአብሔር ቃል ሲናገር እንደዚህ ያለ እውነት የሆነውን ነገር አስቡ። ለምን? መጽሐፍ ሲናገር ሰይጣን ውሸታም፣ የውሸት አባት፣ ሌባው ሊሰርቅ፣ ሊያርድ፣ ሊገድል ይመጣል። የህይወት ሌባ አለ፣ የእድሜ ሌባ አለ፣ የሰላም ሌባ አለ፣ ሌባ አለ። ይሄ ደግሞ ሊያርድ ሊገድል ለሚመጣው። በነገራችን ላይ ሰይጣን ወደ አንተ ሲመጣ የሚመጣው ቢላ ይዞ አይደለም። ቢላ ይዞ ቢመጣ በመስኮት ዘለ ትወጣለህ። ሲመጣ የሚመጣው ሐሳብ ይዞ ነው። አይዲያ ነው ይዞ የሚመጣው። የመጣው ሐሳብ ቅድም ብለናል። የአእምሮ ማደስ ማለት ወይም የታደሰ አእምሮ ማለት ህይወቱን በእግዚአብሔር ቃል መነጽር የሚተረጉም ወይም የህይወቱ ስታንዳርድ የእግዚአብሔር ቃል የሆነ ብለናል። ስለዚህ ቴርሞሜትር የሚባል ነገር ታውቃለህ አይደለ? የሙቀት መለኪያ። አዎ፣ የህይወት መለኪያ የእግዚአብሔር ቃል። አንድ ነገር ስሜት ሊሰጥ ይችላል፣ ስሜት ላይሰጥ ይችላል። ሊመች ይችላል፣ ላይመች ይችላል። የነገሩ ትክክለኝነት ያንተ ስሜት ሳይሆን የእግዚአብሔር ቃል ሲሆን ማለት ነው። ስለዚህ ፊልጵስዩስ መጽሐፍ ምዕራፍ 4 ሲናገር እንደዚህ እውነት የሆነውን ነገር አስቧል። ይሄ ማለት ምን ማለት መሰላችሁ? እኔ የተረዳሁት ሰው ለካ ምን እንደሚያስብ ኮንትሮል ማድረግ ይችላል። በነገራችን ላይ ይሁኝ ነኝ። ወደዚህ ተመልከቱ። ከፊት ያላችሁ ወደ ዞር። ድባቴ ማለት ዲፕሬሽን ማለት ሰው ሐሳቡን መቆጣጠር ሲያቅተው ማለት ነው። ሐሳቡ ሰውየውን ሲቆጣጠረው ማለት ነው። ምክንያቱም የተለያየ ሐሳብ ወደ አይምሮክ ይመጣል። የሚመጣውን ሐሳብ በነገራችን ላይ እኔ እንደ አገልጋይ ብዙ ሐሳብ እኮ ወደ እኔ ይመጣል። የሚመጣውን ሐሳብ በእግዚአብሔር ቃል ፊልትሮ አጣርቼ የማይረባውና ረብ የሌለውን ነገር አራግፌ ህይወት ያለውን እውነተኛውን ነገር ወስዳለሁኝ እንጂ ኔጌቲቭ ነገር አይመጣም ማለት አይደለም ወደ እኔ። አም ሂውማን ቢንግ
ሶሎ እየነገርኳችሁ ያሉት ነገር ምንድነው? ሐሳብን ኮንትሮል ማድረግ ትችላለህ። የሐሳብህ ይሄ እሱን መቆጣጠር፣ እሱን ደግሞ በእግዚአብሔር ቃል እውነት የሆነውን ነገር አስቧል። አሁን እውነት እንነጋገርና ሳቅህ እውነት ነው፣ ህይወትህ እውነት ነው፣ ብዙ ነገሮች እውነት ነው። ሰላም ይሰማሃል፣ ረፍት ይሰማሃል። አሁን በምትሄደው በምትገባው በምትወጣው ህይወት ምንም የሚቆረቁሩ ነገር የለም፣ ውስጡን የሚያምህ ነገር የለም። ካለ ደግሞ ታውቃለህ እውነት አርነት ያወጣል። መጽሐፍ ብሏል፣ እውነት አርነት ያወጣል። ከታሰርክበት ነገር የሚያወጣ እውነት ነው፣ እውነት ነው። በነገራችን ላይ ፍርሃት ታውቃላችሁ እስር ቤት ነው። ፍርሃት የአጋንንት ማግኔት ነው፣ የአጋንንት ማግኔት ነው። በቃ ትፈራለህ ማለት ሰይጣን እየመጣ እንደ 6 ኪሎ እንደዚህ እንደ ዩኒቲ ፓርክ ነው የሚጎበኝ። ባጭራ ማለት እውነት የሆነውን ነገር ጭምትነት ያለበትን ነገር ሰብሰብ ያለ በቃ አየህ፣ ለቀቅ ሞልቀቅ ደልቀቅ ምናምን የምትለው ነገር ተው። አቤት ጭምትነት ያለበትን ነገር በቃ ዝም ብለህ ለቀቅ ሞልቀቅ ደልቀቅ አትበልና ቀጥሎ ሲናገር ጽድቅ የሆነውን ነገር ሁሉ ስታስብ፣ ቁጭ ብለህ ስታስብ ወይም መንገድ ላይ ታክሲ ውስጥ እየሄድክ ስታስብ የተለያየ ሐሳብ ይመጣል። ሲመጣ ይሄ ነገር ከእግዚአብሔር ቃል አንጻር ጽድቅ ነው አይደለም? ሂድ በኢየሱስ እኔ ጋር ስፍራ የለም፣ እኔ ጋር ስፍራ የለም። በእጅ አላረገም፣ በአፍ ያልተገብርም፣ እኔ ጋር ስፍራ የለም። ቀጠለ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ። መልካም ወሬ ካለ መጥፎ ወሬ አለ። እነዚህ ነገሮች በንጽጽር የሚቀርቡት። ስለዚህ መጥፎ ወሬ አለ ማለት ነው። መልካም ወሬ ያለበትን አለ። ከዛስ በጎነት ቢሆን ምስጋናም ቢሆን፣ ከዛስ እነዚህን አስቡ። ከዛ እንደዚህ አለ ቁጥር 9 እናንብበው አንድ ላይ ለማንበብ 1 3 እዛ ፊት ለፊት ቁጥር 9 1 3 ከኔ የተማራችሁትንና የተቀበላችሁትን ከዛስ ምን ያላችሁትን ከዛስ እነዚህን የህይወታችን ንጽህና ወይም የህይወታችን ስኬት አእምሯችን በታደሰ መጠን የምንኖረው ህይወት ነው። በጣም አእምሯቸው የታደሰ ሰዎች አይተህ ከሆነ ቅድም አስቡ የተባለውን እዚህ ጋር ያለውን በጎነት ወይም ምስጋና መልካም ወሬ ያለበት ምናምን ነው የሚያስቡት። ስለዚህ ማደስ ያለበት አእምሮን ካላደስክ አሁን ኦኬ። ያልታደሰ አእምሮ መገለጫው ምንድነው ብያቸዋለሁ ቅድም? አዲስ ነገር ያለመቀበል። አቤት ከማላቀው መልአክ ከማቀው ሰይጣን ይሻለኛል ማለት እንዲህ አልለመድኩም ማለት። ጻፉ እንዲህ ብላችሁ አእምሮ ያልታደሰን ሰው የትኛውም ነፃ አውጪ ነፃ ሊያወጣው አይችልም። አንድ ልጨምርላችሁ፣ ያልታደሰ አእምሮ መወሰን አይችልም። ቁርጥ ውሳኔ መስጠት ያለብህ ጉዳይ አለ። ቁርጥ መብላት አቁምና መቁረጥ አለብህ። እነዛን ኦልድ ፍሬንዶች መቁረጥ አለብህ። ከሰይጣን በላይ እውነቴን ነው የምነግርህ፣ መቁረጥ አለብህ። የከሰዓቱን ሐሳብ ምን አልን? አእምሮን የማደስ አስፈላጊነትን አቅልለህ አላለ ነገሩኛ። አእምሮን የማደስ አስፈላጊነትን አቅልለህ አትየው። ለምን? አእምሮክ የጦር ሜዳ እንጂ መጫወቻ ሜዳ አዎ። ከዛ ምን አለ? አእምሮ የሰው ልጅ ዋነኛ ክፍሉ ነው። አእምሮ ማለት ማንነት ማለት ነው። ሰው የመሆናችን አይደል ማሳያ አእምሮአችን ነው አላለም? ሰይጣን በህይወታችን ላይ የበላይነት የሚኖረው በአእምሮአችን ውስጥ ያስተሳሰብ ምሽግ ሲኖረው ነው። this is the best definition። ይሄ አስተማሪ የሆናችሁ ሰዎች ካላችሁ the best definition። ሰይጣን በሰው ህይወት የበላይነት የሚኖረው በአእምሮ ውስጥ ባለው የአመለካከት ምሽግ ውስጥ ተደብቆ ነው። ሌላ ምንም አይደለም። መንጠቆ የለው ምን የለው ምንም የለውም። አንተ ውስጥ ያለው አስተሳሰብ ቅድም ነግሬሃለሁ። በአመለካከት ወደ ውስጣችን እንዲገባ ከፈቀርንለት እርኩሰት መላቀቅ ማለት ነው። አእምሮን ማደስ ማለት
አእምሮን ማደስ ማለት ህይወትን በጉዳት ወይም በልምድ ወይም በሰው አስተያየት አላልንም ቅድም መተርጎም ማቆም ማለት በዛ መነጽር ማቆም በእግዚአብሔር ቃል መነጽር ማየት ወይንም ደግሞ ኑሯችንን ከእግዚአብሔር ቃል ጋር ማስማማት ማለት ነው ብለናል። ንስር 40 ቀን መሬት ላይ ሄዶ ከታደሰ እኔና እናንተ እግዚአብሔር ይረዳል። በሚቀጥለው 4 ቀንና 5 ቀን እማታውቁትን አዲስ ህይወት እግዚአብሔር ይሰጣችሁ። ወይኔ ለብዙ ዘመን የተቸገራችሁበትን ነገር ከዚህ ቀን ጀምሮ በኢየሱስ ስም እግዚአብሔር ከህይወታችሁ ላይ ያረግፈዋል። ወስናችሁ በደንብ ይወላችሁ። አሁን በእነዚህ ቀናቶች ቅድም ነግራችሁ ሂደቱን ራሱ ሪስፔክት ማድረግ አለ። ሂደቱን ሪስፔክት ማድረግ አለባችሁ። በቃ ጀምራችኋል። በፍጹም ወደ ኋላ ማለት የለባችሁም። ከዛስ እየተማርን እየጸለይን አሁን ምን ጸልይበት ነው። ቀላል ጉዳይ አይደለም። ይሁኝ ነኝ ወደዚህ እዚህ ጋር ነኝ። ይሁኝ ነኝ ይወላችሁ። የኛ አእምሮ ማለት ባትል ፊልድ ነው፣ የጦር ሜዳ ነው። ቀላል ጉዳይ አይደለም። ቴሌቪዥኑ ጭንቅላታችን ላይ ነው የሚሰራው። ሶሻል ሚዲያው ጭንቅላታችን ላይ፣ ሴጣን ጭንቅላት፣ የትኛውም ነገር የሚፈልገው ማይንዳችን ነው። ምሽግ ነው፣ ከባድ ምሽግ ነው። የድል ቦታ ነው ወይም የውድቀት ቦታ ነው። እና አሁን ብዙ ጊዜ ስንጸልይ ለኪሳችን እንጸልያለን፣ ለብዙ ነገራችን እንጸልያለን፣ ለአእምሮአችን አንጸልይ። ከብዙ ጊዜ በኋላ እየተረዳው ያለሁት የብዙ ሰው የትርጉም መዛባት ገጥሞናል። በትዳር ውስጥ የቋንቋ አለመጣጣም፣ አለመግባባት፣ በቆንጆ ሁኔታ የተጀመረ ትዳር እየሄደ ምናምን ሲመጣ በቃ የቋንቋ መደበላለቅ ምናምን ብዙ ነገር አለ። የትርጉም መዛባት ሲኖር ዋና ክፍላችን አእምሮአችን ነው። ይኸውላችሁ በዓለም ላይ ከ300 በላይ የአእምሮ ህመሞች አሉ። ዋናና ቀላል ተብሎ የሚከፈሉ ኢትዮጵያ ውስጥ አለ። አንድ ጊዜ አንድ ጽሑፍ ሳነብ ቅርብ ጊዜ ከ4 ሰው አንዱ እብድ ነው አለ። ከ4 ሰው አንዱ እብድ ነው አለ። ኢትዮጵያ ውስጥ በየቀኑ 6 ሰው አማኑኤል ሆስፒታል ይገባል። የለየለት እብድና ልብስ ለብሶ የሚገባ የሚወጣ እብድ አለ። ኤኒዌይስ ለሚቴል ያወራላችሁ ያለው ስለ ጤነኛ አእምሮ አይደለም፣ ስለ ታደሰ አእምሮ። ስለ ታደሰ አእምሮ ማለት ህይወቱን በእግዚአብሔር ቃል መነጽር የሚተረጉም ማለት ነው። አኗኗሩን ከእግዚአብሔር ቃል ጋር የሚያስማማ ማለት ነው የታደሰ አእምሮ ማለት። በቃ እዚህ ጋር ነው አእምሮአችሁ ጋር ነው ድላችሁም ሁሉ ነገራችሁ ያለው። ታውቃላችሁ እኔ እንደውም ብዙ ጊዜ ሰው መንገድ ሲሄድ ወደ ሐዋሳ ሲሄድ ምና ይጸልያል። መንገዴን ላንተ አደራ አሳልፌ እሰጣለሁ፣ ከፊቴ ቅደም፣ እግዚአብሔር ሆይ ልጆቼን አደራ እንደዚህ ምናም ይላል። ብዙ ሰው ለአእምሮ አይጸልይም። ከዛ ለአብድ ነው ይላል። you have to pray። በቃ ሊያሳብዱኝ ነው ተነስተውባቸዋል ይላል። you have to pray። ለአእምሮ መጸለይ፣ ለልብ መጸለይ አለ። እግዚአብሔር ሆይ ቅድም ነገር ያለው ሂደቱን አክብር። እግዚአብሔር በመጀመሪያም ሰማይና ምድርን ፈጠረ፣ በሶስተኛ ቀንም እግዚአብሔር መልካም እንደሆነ አየ። የሚቀር ነገር አለ? ጥሩ ነው። የተሰራውን ታከብራለህ፣ የተጠናቀቀውን ትተህ ባልተጠናቀቀው ነገር ላይ ደግሞ ትሄዳለህ። ዛሬ አንድ ብለህ ጀምረሃል። መጋቢት 8 የዛሬ ዓመት ህይወት እንደዚህ ሆኖ አይቀጥልም። አሜን በል። የዛሬ ዓመት ህይወት እንደዚህ እንደሆነ አይቀጥልም። በእነዚህ ቀናቶች እየተንፏቀክም ቢሆን ልክ እንደ ንስር ነገርህን አድሰ ዓላማህን ማሳካት አለብህ። ክብር ለጌታ ይሁን። አሜን ነው። ደስ ያለው ሰው ወንጌል ይለውጣል።